ሰላም እንዴት ናችሁ? ውድ የኢዮቤል ቲዩብ ተከታታዮቻችን እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን እስከረማችሁልን? እኔ ኢዮብ መስፍን መረኩን በመምራት አብሬያችሁ ቆያለሁ። የሥራ ባልደረቦቼ ደግሞ ቴክኒሻን እንዲሁም ደግሞ የቴክኒኩን የሚቆጣጠርልን ሄኖክ መስፍን አለ። ከዛ ውጭ ደግሞ ሳውንዳችንን የሚቆጣጠርልን ወንድማችን አዲስ መስፍን አለ። እንዲሁም ደግሞ አልባሳል ማለት ነው። ጎሮሮ ሲጀምር እንደዚህ ነው የሚለው እንደ ድርቅ ይልና ማለት ነው። ከዛ መለስ ይላል። ዩቲዩብ እንዴት እንደሚቀረጽ ራሱ ጠፍቶብኛል። በጣም የጠፋንባቸው ይመስለኛል ለዩቲዩብ ለአድናቂዎቻችን ማለት ነው። እኛ ተመልሰናል። እንግዲህ በጣም ደስ በሚል ጊዜ ስራችን በዛ በጣም በቃ የሥራ ሁኔታችን ሁሉ የበዛብን ሰዎች ነንና እኛ ወገባችንን እንፈትሽ ታጥቀን ድግሱን እንደግስ ወይስ ደግሞ እንደገና ለልብሱን በቃ ምን ያህል ጫና እንዳበዛብን ግን ያያየው ነው። አስበው እንግዲህ በጣም ከባድ ነው። አሁን እኛ ድርብ የሆነ ኃላፊነት ነው እየተወጣን ያለ ነው። ያው ግን ደግሞ ወንድማችን የመጨረሻውን በልዩ ሁኔታ ለመዳር እንዴት አይነት እኔ ብቻ ጓጉቻለሁ። እውነት ለመናገር እኔ ብዙ ጊዜ ሚዜውኛለሁ ግን ይገርማል የመጨረሻው ጓጓው በእውነት ነው የምናገር። ያበቃ ነው አይመስለኝም። በዚህ አያያዝ ግን እንዴ ስታይ ራሱ አስበው ማለት ነው ለልጄ ሁሉ ሚዜ ሆነው እየመሰለኝ ነው። በጣም ማለት ይሄ ይወዱኛል ልበል አላውቅም፣ ሚዜ ይመርጡኛል እንዴት እንደሆነ አላውቅም። ብቻ አዎ እውነት ነው። ተመልካቾቻችን እንግዲህ ዛሬ በሚገርም ቪዲዮ ነው የመጣንላችሁ። እግዚአብሔር ተመሰገነ ይሁን። ተመልካቾቻችን የሆነ የመጨረሻ ልጅ ልዳር ይሄው ቀንዋ ደረሰች። ተመልካቾቻችን እንግዲህ እግዚአብሔር ተመሰገነ ይሁን። ዛሬ እየሄድን ያለነው በሚገርም ሁኔታ እንግዲህ ተመሬ ላይ እንዳያችሁት ሚዜዎቼ ከዚህ በፊት እንደለቀኩላችሁ ወንድሞቼ እንደሆኑ ነግራችኋለሁ። ተመልካቾቻችን እቺ በጣም ስናፍቃት ነበር። ለአቤል ጊዜም እንግዲህ እንደምታውቁት ሶስታችን ነበር ሚዜ የሆነው አይደለ? ባይዘው በኋላ ላይ ቁርጤ እንዳይበላሽ ካሁኑ ገብቷል። ጸጉሬን እያለማመርኩት ነው። ቁርጥ በጣም አሪፍ ቁርጥ ለሚዜነቴ ማለት ነው። በጣም በቃ የምጓጓለት ጊዜ ታናሽ ወንድም ያልብቶ በቃ ማየት በጣም የምጓጓለት ነገር ነበረ። ያንን ድግስ ያንን ፕሮግራም ልናደርገው ነው፣ ልንቀውጠው ነው። ከዚህ በኋላ እውነት በቃ እንዳትፈቱን እየተከታተላችሁ የምንለቀውን ቪዲዮ በጠቅላላ እንድታዩልን እንፈልጋለን። ናፍቃችሁናል፣ እኛም ናፍቀናችኋል። በጣም ብዙ ሰው ነው በውስጥ እኛን አይተው ራሱ በቃ አሁን የሚያገባው ሰው ብዛቱ በቃ ኢዮብ ካገባ በኋላ የኢዮብ ታናሾች ደግሞ ማግባት ይጀምራሉ። መንገድ ከፈታ። አዎ ትናንሾቹም ያገባሉ እንዴ አይሉም። ገብቷል። አረሳናል። ለማንኛውም ያው እኛ ከእግዚአብሔር ጋር እንግዲህ ትልቁ ነገር ያው እንዳያችሁት ነው። የቤተሰቡ ታሪክ የቤተሰቡ ህይወት ያው ከእናንተ ጋር ሲሆን ይደምቃል ብለን በማሰብ ሁሉንም ነገር እንግዲህ ከእግዚአብሔር ጋር መልካም ምኞታችሁን ሁሉ እንደተመኛችሁልን ጥሩ ነገራችን እንደተመኛችሁልን ሁሉ ዛሬ ደግሞ ከእግዚአብሔር ጋር ደግሞ በሚያምር መልኩ ማጠናቀቂያውን እንደ እግዚአብሔር ፍቃድ ደግሞ እንግዲህ ዲሰምር እዚህ ጋር ደርሰናል። ይሄን ምዕራፍ ልንቋጨው እግዚአብሔር ጋር በጣም ልዩ ጊዜ በጣም ልዩ ውበት የሚያምር የሚደምቅ የተሸበረቀ ያለ ልዩ የሆነ የመጨረሻውን ውበት እናከብራለን፣ እንድራዋለን። እግዚአብሔር ረድቶናል። እግዚአብሔር ፍጻሜውን ደግሞ በዚህ መልክ አድርጎናል። እነሱም ደግሞ እንግዲህ ሙሽራዋ በውብ ተውባ ሚዜው ተውቦ ያንደኛው ሚዜ ደግሞ ያው እዚህ ጋር ትልቅ ያረገ ነው። ሰላም ነው። ለማንኛውም ግን እስቲ ተመሳሳይ ሱፍ ይመስለኛል። አሁን ሳይዛችን እንዴት ነው የምናገኘው? ምን አይነት ከለር ነው የምትወዱት? አሁን ባለፈው ለታ ሄኖክ በጣም ኃይለኛ ጥፋት ነው ያጠፋው። እንዴት ይሄን ጉዳይ እንደውም አቤል ቢሰማው ደስ ይለኛል። አቤል ቀይ ጨርስ። እስከዛ ተመልካቾቻችን አሁን እየሄድን ያለ ነው። ተመልካቾቻችን ልብስ እንግዲህ ሚዜ ልብስ ልንገዛ ነው እየሄድን ያለ ነው። የኔ ሱፍ እንግዲህ ባለፈው ገዝቻለሁ። ሌላም አዲስ ነገር ቆንጆ ነገር ካገኘው ገዛለሁ። ከዛ ውጪ ልብስ፣ ጫማ፣ ቀበቶ፣ ሸሚዝ እንግዲህ የሚያስፈልጉ ለሰርጎች በጠቅላላ እንግዲህ ልንገዛ ልንሸምት ተመልካቾቻችን ነው። አሁን መናገር እችላለሁ። አቤልም ምስክር ኢዮብም አቤልም ምስክር እና ባለፈው ለታ የሚገርማችሁ ሚዜ ሆነን ነበር ለአቤል ሰርግ ማለት ነው። ያው ሁላችሁም አይታችኋል። ሚዜ ነበር እና ሚዜ በሆነን ጊዜ የአረንጓዴ አሻራ መስለን አረንጓዴ ልብሶን ክሪስማስ መስለን በጣም ነበር ማለት ነው። አቤል ብዙ ጊዜ አየዋለሁ ፒንክ ነገር ይወዳልና ፒንክ ቢሆን ምን ይመስላችኋል? ያው የአቤል ስሜት ለመጠበቅ ማለት ነው። ላይት ፒንክ ቢሆን ደስ ይለኛል። ወደ ወንድ ከለርም እንደዚህ እንደውም አስቸግረው ነበር። ካልሰፋሁት እያለ ነበር እኔ ሆነኝ የምሰፋው ይሄንን ሰርግማ እኔ ነኝ ሰፍቼ ቆንጆ አድርጌ ሱፍ እያለን ነበር። እኛ ደግሞ አይ ከጣሊያን ከሚላን ብናመጣው የቱርክ ቢሆን ጥሩ ነው ብለን እንግዲህ የተሻለ ልብስ የተሻለ ሱፍ እና ደግሞ ፕሮግራሙን እንዲያሳምረው ያው አቤል ቢሰራውም እንደሚያሳምረው እናውቃለን። ግን ደግሞ በተቻለ መጠን እንግዲህ
ጥሩ ሱፍ ጥሩ ከለር ጥሩ በተለይ ለእናንተ እና እኔ እንኳን ብዙ ነገር ላይ ያምርብኛል ብዙም ችግር የለው ሞር ለእናንተ ትንሽ የሚመጣጠን ነገር እኔ ሳይሆን እናንተ ነው ያላችሁ ብላክ ብሉ ነገር ቢሆን ደስ አይነ ተመጣጥኖ የተሰጠን ሰው ብላክ የሚመጣጠን ነገር ብላክ ብሉ ከለር ያለበት ምናልባት ኔቸር የሆነ ነስታው ሊሆን ይችላል። እኔ ጋር ምንም ነገር ሁሉ ነገር የተመጣጠነ ነው። ከላይ ብላክ እና ከታች ብሉ ነገር ብንለብስ አይመጣው ከሁለት የተለያየ ከለር ብላክ ብሉ ነገር ብንለብስ በቃ አለ አይደለ ሁለት ብላክ ብሉ ነገር ብንለብስ ደስ ይለኛል። ሐሳቡ ከተረታችሁ ተመልካቾቻችን እኛ ሐሳቡን አልተረዳንም መሰለ አንዳንድ መኪኖች አሁን መሰለ በዚህ ጋር ስትል ብላክ ነው ዞር ስትል ደግሞ በዛ በኩል ነው ብላክ ብሉ ነገር ልክ እንደዛ አይነት ነገር ነው። ኦኬ ሶሪ ብሉ ብላክ ነው ለካ የሚባለው ብሉ ብላክ ለማለት ፈልጌ ነው። በቃ የምርጫ ጉዳይ ምንም እኔ ግን ሲመስለኝ ትንሽ ደመቅ እንድትሉ ነጣ ያለ ነገር ቢሆንላችሁ መልካም ይመስለኛል። ምክንያቱም ትንሽ እኔ ከእናንተ ሳልቀል አልቀርም መሰለኝ ትንሽ ተቀራራችሁ ቢጫ ነገር ወደ ቢጫ ትሄዳለህ። የመጀመሪያውም ልጅ ስለሆንኩ ነው መሰለኝ ከለር ላይ በጣም ትልቅ አስተዋጽኦ ተደርጎብኛልና እናንተ መዋጠጫ እየሆናችሁ ስለመጣችሁ አረ እውነት ነው ይላል። አረ ይሄ ነገር ተራባ ባስታ አማርል እንድመቅልን ለመሰላችሁ እኔ ስገምተው ምንድነው ግንባሬም እንዲገባ ብሎ ቅላቴን በደንብ ነው ያወጣው። አንተ እኮ ግልጥ ስለገባ ግልጥ ስላልክ እኮ ነው። እኛ ግልጥ እንበል ለሰርጉ ግልጥ እላለሁ። እኔ ግን ለሰርጉ ወይ ይሄ አሁን በትላጫው አቤላ እንደሱ በቃ መናጣ ብትሆን አሪፍ አይደለም። ለሰርጉ ወይ እንደዚህ የሚተከለውን ላርገው እንዴ ልሰራ ማለት አንተ አይቶ ቢያንስ ልጅ ሰው በሚያውቅ ይሻላል ማኑ ለማይመጣው ጊዜ ዳይሎ አይሻልም አቤላ አያሳስብም። ለማንኛውም ግን በጣም ደስ ብሎናል፣ እግዚአብሔር ይመስገን። ዛሬ ጋር ደርሰናል። ቀኑ በጣም እየፈጠነ ነው፣ እየሮጠ ነው። ጥሩ ነገር እንደምናገኝ ተስፋ እናደርጋለን። አብራችሁ ተከታተሉን። ቆንጆ ነገር እንደምንመርጥ መቼም ተተማመኑበናችሁ። መቼም ዲዛይነር የሆነ ሰው ምንም አያጣውም ብለን እናምናለን። አሪፍ ነገር ከእግዚአብሔር ጋር እንመርጣለን። ያ ሁሉ ጊዜ የማይቀረው ነገር ምንድነው? እንትን አይቀርም። ለምሳሌ ሄድ ያው ከረባት ምግብ ጣፋጭ ባቅላባ አንተ በእናትህ ምንድን ነው አይቀርም። ይሄ በጣም ይወዳል። እኔ ለታሳብ አሁን ባቅላባ በልቶ ዛሬ ለሆድም ጥሩ አይደለም። ደግሞ ያመሰለክ ሰውነት ላይ አፌክት ያደርጋል። ውፍረት እንዳይመጣ ያመጣል። ጉንጭ ምናምን ደግሞ ከምት አረ ያ ሱፋ ያምርብም ለዛ አሳያችሁ ይሄ ጋር አይደለም ይሄ አይደለም ትልቅ ነው። ተመልካቾች ታዩታላችሁ 2025 ሞዴል ነው በሰኔ አይደል? ይባ እንትን ያልሽው ላንቺ ተብሎ ነው የሚመጣው። ስድስተኛው ወር ነው አይደል? 2025 ስድስተኛው ወር። እኛ ቤት አሁን ይኸውላችሁ ምንድነው መሰላችሁ ሰርግ እንደዩ ቤት የተደገሰለት የለም። በቃ የመጨረሻ ልጅ ነው ብለን በልዩ ሁኔታ ነው ከእግዚአብሔር ጋር የተደገሰው። የቀኑ ቤተሰብ አዝማር ተጠርቷል፣ ጓደኛ እናንተም ከቻላችሁ በጣም ባጭር ጊዜ ውስጥ መምጣት የምትችሉ ከሆነ መምጣት ትችላላችሁ። ካርድ ይዘጋጅላችሁ። ምንም አያሳስብም። እንደዛ ሲለኝ እንዳጋጣሚ እኔ ስለማውቃቸው የአዲስ አበባ ከተማ አስተዳደር ካቢኔዎችን ማለት ነው መስቀል አደባባይ ለምን ብናደርገው የዮብን ሰርግ ብዬ እጅ ጠየቅኳቸው። እንዳጋጣሚ ተይዟል። በቃ አለ አይደል እንዴት እናድርግ ወይ ማታ ምሳሌ ላይ ሲለቁ ከዛ ሰዓት በኋላ ታርጉታላችሁ እንዴ ሲሉን አይ አርብ ደግሞ ጾም ይገባብናል ነገር ነው ያልኳቸውና አይ በጣም ሐሳቡን ያዘው ዝም ብለህ እኔ በጣም በቃ ይሄን ያክል ነው ይው ያሰብኩልሽ ሁለት በጣም አዲስ ምን ትላለህ ማለት ቢዚ መሆኑን የደበረ ይመስላል። ዝም ብለህ ጥግ ላይ ያለው ምንድነው አዲስ በጣም ኢንካም እንጂ አውትካም አይወድም። ገብቷል? አውትካም ልመድ አዲስ በእናትህ አሁን ሱፍ እንገዛለን ብር ነው የምትከፍለው እኮ ከፀጉር እኮ አይነቀልም እኮ ከእድሜ አይቀነስም። ሱፍ ስንገዛ ከኪስ ነው ከፀጉር አይነቀልም እኮ ኢንካም የለውም አውትካም ነው ያለ ለማንኛውም ቆንጆ ጊዜ እንደሚኖር ተስፋ እናደርጋለን። በጣም የሚያምር ልዩ ድምቅ ያለ ያው እንግዲህ ጓደኛም ነን ወንድምም ነን ያስመራል የሚባል ነገር ገብቷል አይደል እንዴ? ጓደኛም ነን ወንድምም ነን። ቤተሰብ ሁሉ ጊዜም ቢሆን በእንደዚህ አይነት መልክ ቢሆን ቢፋቀር ቢግባባ ቢስማማ ትልቅ ነገር ነው። ይሄ ማለት ሌሎች ጓደኞች የሉንም ማለት አይደለም። ሌሎች ሰዎች የሉም ማለት አይደለም። በዙሪያችን በስራም በህይወትም በትምህርትም በምንም ያገኘናቸው ብዙ ሰዎች አሉ። ያው ግን ደግሞ እኛ ካለን ቀረቤታና ካለን ግንኙነት አኳያ ነው ወንድማማቾች ሆነን በደንብ የሚያምር የምንግባባም ያው እንደምታዩት ነው የምታዩትን ህይወት ነው ዛሬ እዚህ ጋር የምናደርገውና ልዩ ጊዜ ልዩ ነገር እንደሚኖረን ተስፋ እናደርጋለን። እናንተም በጣም አብራችሁን ሆናችሁ እስካሁን ድረስም ያለውን ነገር ሁሉ ስለተከታተላችሁን በጣም ነው የምናመሰግነው። ይሄ ልጅ
ምን እናደርገው ነው እንትሯለን ማለት ነው። አሁን የምንገኘው መስቀል አደባባይ ነው፣ እየሄድን ነው። ስለዚህ አብራችሁን ቆዩ። የትም እንዳትሄዱ ተመልካቾቻችን፣ እንወዳችኋለን። ሰላማችሁ ብዝት ይበል። ሰላም ለሀገራችን ይሁንልን። አቤላ ምን አሳባለ? እንዴት ነው? በጣም ደስ ያለኝ ወይ እናንተ መለካስ ቆይ ደግሞ ለመክፈል ካሹን ያዘጋጁልና ባይምሮይ በጣም ደስ የሚል ድምጽ ከፍ አድርግ። ምን እኔ እንግዲህ ብዙ ልብሶች እያየን ነው አይደለ? ያ ከለር በጣም ተቸግረናል ከለር ለመወሰን። እንግዲህ ተመልካቾች ያው አዲስም እየለበሰ ነው። እስቲ ልብሱ ለብሶ ሲወጣ እንዴት እንደሚያምር አይተን እንወስናለን ተመልካቾቻችን። የሚያምር ይመስለኛል። እንግዲህ እስቲ ብዙ አይነት ከለሮች አሉ። እስቲ ሀሳብ አስተያየት ትሰጡናላችሁ ተመልካቾቻችን። አዲስ ናት አይደል? እናንተ ሰባችሁት በቃ ይኸው አሁን እኮ ከለር ቴስታችን ከኛ ጋር የሚሄድ ወጣ ያለ ከለር ቢሆን ብለን አስበናል። ወጣ ማለት ጀስት ይሄ እንደው የማይሰለች ቆንጆ ከለር አንተን ደግሞ የሚያደምቅ ሙሽራው እንዲያደምቀው የሚችል ቢሆን ብለን አስበናል። አንተ ጥቁር ነው ሳይም ታርገው ብላክ አይ ቢጫ ነው ማለት ብላክ ብሉ ነው የምታደርገው? ቢጫ ስለዚህ አንተን ለየት ለማድረግ ነው። ግን እኛ የትኛውንም ብንለብስ ብዙ ማያሳጋም፣ ግን አንተን በደንብ ሁለት እንዲያደርግ ነው የምፈልገው ሙሽራው። አይመስልህም? እናመሰግናለን። እስቲ ጨርሶ ይምጣና ደግሞ እናየዋለን። ልበስ እስቲ ሰውነትም ስለሚያምር አይ በቲሸርት የሚለበሳል እኮ እንትን ነው የመሰልከው አዲስ አቤል ወደ ማቀራ ያሰበት ትልቅ ሳይዝ እንትን ነው እንጂ ጠጅ የሚቀዳ ነው የመሰልከው ድግስ ውስጥ ጠጅ ትኬት የሚቀበል ስጋ ቁራጭ ነው እንጂ እስኪ ለዲ ሳይዝ ነው ዘንታን ዘርፈን ይሄ በር ላይ ትኬት እየተቀበለ ለሚያስገባው ሰውዬ ለሚያስገባው ዘለት አይሻልም? እያየም አይኛ ወደስላት በጣም ወደጆ ያው ምንድነው የወንድሜ ሰርግ ነው የሚከፈለው ዋጋ ከፍዬ ጥሩ ጊዜ ነው ማሳለፍ ፈልገው እኔ በጣም ሞዶ ማከብረው ወንድሜ ነው። ኦገስት ገንዘብ ይቀየራል። ትንሽ አጥራለች። በግድ እኮ ነው የዘጋሁት ይሄን ራሱ ኮቱ ሳይዙ እስቲ ካፌ ያለው ነው ያለው እኔ መረጥረውን ልበስ። እሺ ያው ጸጉሩንም ስለተሰራክ ቆንጆ ነው ብለን ስላመንን ነው። እሺ ይኩ በጣም እኮ አስተማማኝ ውስጥ ለብሰን እናየዋለን። እሺ ውጣ ምን ደስተገዛ ቢላ አይ በጣም በቃ አይደል እግዚአብሔርን ቀን አፍጥኖት በቃ ማለት ያንተና ለማየቴ አስተከዘኝ። ደስታው እኮ በጣም ደስታም ያስተከዛለክ። በጣም ማመሰግነው ደስታ ነው ያስተከዘኝ። አሁን የትኛውን አሰብክ አንተ? የትኛውን ወደድከው? እኔ ለአንተ ደስታ ሲባል ሶስቱንም ነው እንደገዛ ያሰብኩት። ሶስት አይተናል። ሶስቱንም ወደ ቤት ይዘው ልጅ ያሰብኩት በቃ ሶስት ልብስ ማለት ነው። ሶስቱንም ልትቀያየር ደስታ ነው። ደስታ ነው። ደስታ ሱፎቹ ግን ያማምራሉ። ሱፎቹ ያማምራሉ። በጣም ደስ የሚለው ኢዮብዬ እንግዲህ እንኳን ለዚህ ለደስታ ቀን አደረሰ። እንኳን የኛን ቻሌንጅ እግዚአብሔር የሚሰጠው ትልቁ ስጦታ ትዳር ነው። እንኳን ለማግባት ለወግ ማዕረግ አደረሰ ማለት ፈልጋለሁ። ወንድማችን እኔ ውስጥ ጨርሳል። ወንድሜ ምኑ ቀበጥ ባን ነው እዚህ አንገት ላይ የሚደረገው ቀበጥ ከረባቱ ይቀየራል ብለሽ። እሺ ከረባቱ ይቀየራል ብለሻል። አቤላ እንግዲህ ያው ገብቷል። 50 ቁጥር ላደርገው አስቤያለሁ። አሁን ቢሰፋኝም ወደፊት ሳድግ ደግሞ አደርገዋለሁ። ገብቷል። የምትለው ነገር እንደሆነ ማለት ነው። ለልጅም እንድትደርስ የልጅም ሰርፍ አደርጋለሁ። 50 ቁጥር አድርገው ማለት ነው። የሆነ 4 ቁጥር ምናምን ከራሱ ላይ ቀዶ ለልጁ ይሰፋል። ሰፋ አይደል? ማች ለማድረግ ይሄን እጁን ጉርድ አደረገውና ይሄን እጅ ለሱ ይሰራል። በእኛ ቤት ነው በእኛ ቤት ልትወስድ ነው መሰለኝ። እኔም ለልጄ ስለምወስድ ከቻላችሁ እንደውም 90 ቁጥር ነው። አሪፍ ነው። በቃ እንግዲህ ተመልካቾቻችን ለመወሰን ተቸግረናል በጣም ሁለት ከለር ሁለቱንም ወድሮታል፣ ግን ለመወሰን ተቸግሯል። ይሄ ኢዮብ ነው ግንባሩ ያው አይ አቤል ግን ሚዜነት ገና ሱፍ ሲለብስ ዝም ኩራት ጀመረ። ምንድና ፍንጥርር አልከው። አይ ሚዜው አብራኝ የምትሆነው ሚዜ የምትሆነው ማናት ብዬ በጣም በቃ ፈለኩ አሻው ስራላል አይደለ? ብር ስታወጣ ይደክማል። ብር ስታወጣ ይደክማል። እንዴት ነው?
ከባድ ነው። ወገቤን እንዴት ተባልኩት? ወገቤን እንዲህ ስለለ ከኋላ ኪስ ብረውታ ባቴ በጣም በቃ እንትን እያሉ ነው ማለት እኔ ካልሆነ እኔ ራሴ እሸፍናለሁ ካልሆነ አይ አይደለም በጨርቅ መሸፈን መሰለህ እሸፍናለሁ አይደል? አይ እንደዚህ አናስብም። ለማንኛውም ግን ቆንጆ ነገር መርጠናል። እግዚአብሔር ይመስገን አግኝተናል። ለሰርጉ ታዩታላችሁ። ስለዚህ ለሰርጉ ቀን ታዩታላችሁ። የመረጥነው እናንተ ማሰብ አስተያየታችሁን ኮሜንት ላይ አጻፉልን እናየዋለን አይደለ? አብሶ በአዲስ በቃ በጣም ሞዴል ሆነ ስላገለገልከን እናመሰግናለን። ምንም ማለት ነው። አፕሪሺየት አቤልም በጣም እስከዛ ድረስ ደግሞ የቤት ውስጥ ስፖርቶችን እየሰራሁኝ ቅርጼን አስተካክዬ ብቅ ለማለት ይገርማል። እንደዚህ በቃ ያንተን ለማድመቅ የሄድንበት እውነት ታዩታላችሁ። ደግሞ በጣም እንደምትወዱት ተስፋ እናደርጋለን። ግን ይኸው አቤላ ከለሩ ሁሉ ነገሩ በጣም ደግሞ ከኔ ከለር ጋር ከጥርሴ ጋር ሄዳል። ከኔ ጋር ራሱ ከኔሽ ከለር ጋር ግን ምን እንደሆነ አላውቅም። እዚህና እዚህ በጣም ወጪ በላይ ነው። ወጪ ነው። ግን እኮ አንተ የሶስታችንም አንተ አይደለም የምትከፍለው። ምን እንደዚህ ሁለቱንም እጅ ሊበላቸው የኔ እና እሱ ሊከፍል ነው መሰለኝ። ሁለት ክፍያ ሊከፍል ነው። ስሜት ያቱን እንደው ለማንኛውም ተመልካቾቻችን እንግዲህ ተገዝቷል፣ ተወስኗል። ጫማ ነገር ጫማ ነው። እሱን ቼክ እናደርጋለን። ያው እዚህም ያየን ነው። እስቲ ደግሞ ትንሽ ዞር ብለን ጫማ ቤት ያሉትን ነገሮች ደግሞ እስቲ ያሳይ የሚያምር ነገር ካለ እኔ ለማንኛውም ተመልካቾቻችን እንግዲህ በሌላ ቪዲዮ እንገናኛለን ማለት ነው። ቀጣይ እንግዲህ የሰርግ ፕሮግራማችንን እየሄድን ነው። ይኸው ልብሶችን መርጠናል። ተመልካቾቻችን በጣም ደስ ብሎናል። አሪፍ ነገር ቆንጆ ነገር እንደ ፋሽኑ ያልተለመደ ሰው ላይ ያልታየ እኔን ፈካ የሚያደርገኝ ቆንጆ ለፎቶ የሚያምር ነገር መርጠናል። ተመልካቾቻችን እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። በቀጣይ ሌላ ቪዲዮ እንገናኛለን። ምናልባት ግን የሚቀጥል ቪዲዮ ካለ ምን ቀርጾ ነገር ካለ እመጣለሁ ተመልሼ። ተመልካቾቻችን ለማንኛውም እንወዳችኋለን፣ እናከብራችኋለን። ሰላማችሁ ይብዛ። ሰላም ለሀገራችን። ፒስ